የአድዋ በዓል ስናስብ እንግዲህ የአድዋ ጦርነትን እስኪ እውነት አጋጣሚ ነበረው የሚለውን ለማየት እንሞክር እና ታሪኩ ምን ይመስላል? የአድዋ ድል ዝም ብሎ የመጣ ክስተት ነው ወይ የሚለውን ለማየት እንሞክር። እንግዲህ ብዙዎች አድዋን ሲያነሱ ጎራዴና የጥይት ውጊያ ብቻ አድርገው ያስቡታል። ነገር ግን አድዋ የተጀመረው ጦር ሜዳ ላይ አይደለም መጀመሪያ ማለት ነው። መጀመሪያ የተጀመረው አውሮፓ ውስጥ እንግዲህ በቅንጦታ አዳራሽ ውስጥ ተሰብስበው አውሮፓውያኖቹ እዛ ላይ ነው የጀመሩት ሐሳቡን ማለት ነው። እንግዲህ በጀርመን በርሊን ከተማ ውስጥ ማለት ነው እነ ቢዝማርክ እንግሊዞች፣ ፈረንሳዮች፣ ጀርመኖች ምናምን ተሰብስበው ማለት ነው የጀመሩት ነገር ነው። ውሳኔ ይወስናሉ። ይህም እንግዲህ እንግሊዝ ከካይሮ እስከ ኬፕ ታውን ድረስ ያለውን፣ ፈረንሳይ ደግሞ ምዕራብ አፍሪካን እንድትይዝ ይስማማሉ። ከዛ ጣሊያን ደግሞ ኢትዮጵያን እንድትይዝ ተስማምተው ይወጣሉ። ከዛ በኢትዮጵያ አቆጣጠር በ1862 ዓመተ ምህረት ማለት ነው ሳፔቶ ጁሴፔ ወይም ደግሞ ጁሴፔ ሳፔቶ የሚባለው ወደ ኤርትራ ይመጣል። በአውሮፓ አቆጣጠር በ1869 በእኛ አቆጣጠር ደግሞ በ1862 ዓመተ ምህረት ማለት ነው። ስለ ጉዞውና ስለነበረው ታሪክ ጥቂት ነጥቦችን ስናነሳ ዓላማው ምንድን ነበረ? ሳፔቶ የቀድሞ የካቶሊክ ሚስዮናዊ የነበረ ሲሆን በወቅቱም የጣሊያን መንግስትና ሩባቲኖ የተባለ መርከብ ኩባንያ የአሰብን ወደብ እንዲገዙ መንገድ ለመጥረግ ነው የመጣ ይሄ ሰውዬ ማለት ነው። የአሰብ ግዢን ስናይ ታዲያ በህዳር ወር 1869 በፈረንጆቹ ማለት ነው ወይም ደግሞ በእኛ አቆጣጠር በ1862 ዓመተ ምህረት ሱልጣኖች የሚባሉት ማለት ነው ከነሱ ጋር በመደራደር የአሰብ መሬትን ለጣሊያን ኩባንያ በ6000 ማሪያ ተሬዛ ሳንቲም ይገዛል። ታሪካዊ ፋይዳውን ስናይ እንግዲህ ይህ ክስተት ጣሊያን በኤርትራና በአፍሪካ ቀን ለጀመረችው ቅኝ ግዛት የመጀመሪያው መረገጫ ወይም ደግሞ የእግር መግቢያ መነሻ ተደርጎ ይወሰዳል ማለት ነው። ጣሊያን በንግድ ስም ገብታ ምጽዋን ትቆጣጠራለች። አጼ ዮሐንስ ደግሞ መተማ ላይ ይወርቃሉ። ጣሊያኖች ወደ መሃል ሀገር ለመዝለቅ ታዲያ ምቹ ጊዜ ያገኛሉ ማለት ነው። በዚህ ምክንያት እንግዲህ ጉዟቸውን ወደ ኢትዮጵያ እንዲያደርጉ ወይም ደግሞ ኢትዮጵያን ለመያዝ ለመመልከት አሰቡ።